እንደማንኛውም ሰው ታመማለሁ ሞታለሁ በስ በቃ ምንም ነገር አልወድቅም ወድቄ ሰዎች ላይ ወጥቼ እምለምን ሴት አይደለሁም በሽታን እንደ በሽታ አቀበላለሁ ድህነትን እንደ ድህነትን እቀበላለሁ ምንም ችግር የለብኝም ስለዚህ ምንም ብትጥሩ አትጥሉኝም ዋናው አላህ Subhanahu Wa Ta'ala አይጣለኝ እንጂ ሁለተኛው ነገር አላህ Subhanahu Wa Ta'ala እምለምነው ልጄን ዛሬ ቀብሬ ነገ እንዲሞት ነው የምፈልገው ለምን ካይኒን ስለሆናችሁ ማለት ነው ልጄን ቀብሬ እኔ እንዲሞት አላህን ብቻ ነው የምለምነው ማንንም አልለምንም የፈጠረ ጌታ ልጄን የሰጠ ጌታ እኔ ልጄን ቀብሬ ከዛ እኔ እንዲሞት ነው የምፈልገው ከናንተ ዙልም ከናንተ ክፋት ከናንተ ሸር ከናንተ ምቀኝነት የተነሳ ይሄን ነው የምላችሁ ሌላ አዚዛ አሊ ማፊ هذه الزها በፈለጋችሁት ብትመጡ والله اتحداكم በጣም ልከኛ ሴት ነኝ ለችግርም ልከኛ ነኝ ለበሽታም ልከኛ ነኝ ለሰውም ልከኛ ነኝ በጣም ፈሪ ሴት አይደለሁም ስለዚህ እኔ ሸጥኩኝ አልሸጥኩም ቀስበን ልከለፉኩም እኖራለሁ ገብቷችኋል ትርጉሙ ገብቷችኋል ቢሸጥም ባይሸጥም እኖራለሁ አልኳችሁ እኖራለሁ የመንግስት ግብር ገብሬ ቤቤ ኪራይን ከፍዬ ልጄን አዝናንቼ ምን ብዬ መኖር የምችል ሴት ነኝ እንዳይመስላችሁ እናንተ አጥሉኝም ለምን እናንተ እኔን አትችሉኝም እኔ ባላህ ብርታት የጠነከርኩ ሴት ነኝ ብዙ ነገርን አይቼ እዚህ የደረስኩ ነው እናንተ አሁን ዝምታችሁ እንባውጭ ሁላ እኔ ልትጥሉት ሞክራላችሁ ታሪክ የለለሽ ሁላ ስለዚህ አብሽ እንባውጭ የሚባል ምግብ የሚበላ ታውቂያለሽ ቅጠል ቃቃ ስንጫወት እንበላ ነበር ልጄ ጫው ነው የሚለው አስታወሽኝ እሱን እንባጮ እንትን መቅዲያ አመሰግናለሁ ሪክዬ ቴንክ ሶ ማች እሷ እንትን አዙዬ እየተናገረ ስለሆነ በመሃል እንዳልገባ ነው ታብ ያደረጋችሁልኝ ያላችሁት በጣም ነው ማመሰግናችሁ ሁላችሁም ቴንክ ሶ ማች እናመሰግናለን ጊፍት ያላችሁ ስጡ አይከለ እሰይ ደግ አደረኩ ሀቅ ያለው ሰው ከኔ መጥቶ ሀቁን መውሰድ ይችላል ዳይሬክት አለው ሀቅ ያለው ሰው ህግ አለ እኔ ያለው መውሰድ ይችላል ሀቅ ያለው ሰው መጥቶ ማንንም አታሸማቅቁም እናንተ የደሃ ተቀጣሪዎች ስለሆናችሁ ነው የምታለቀልቁት የደሃ ተቀጣሪዎች ስለሆናችሁ ነው አየዳዳ እኮ ኢትዮጵያ ለመደራጃ ነው የሚሆነው አዙ ምን ልንገርሽ አክባሪ ኢትዮጵያን እዛ አዲስ አበባ ሶስት የደሃ ስሞች አሉ የሚያማምሩ የደሃ ስሞች የሚደራጁበት እሺ አንደኛው 1 ለ5 የሚባለው ነው ሁለተኛው እንትን የሴቶች ምናምን ነው ከዛ ሁለተኛው የደሃ ነው እሺ ከዛ ይደራጃሉ እነሱ የደሃው እንዲያው ስጦታ ጊፍት በጎፈንድሚ ነው የሚባለው እሱ ምናምን ሲሄድ የሚሰጡ ናቸው እና የደሃዎች ተደራጅቶ ምናምን መንግስት ስራ ይሰጣቸዋል እንደዚህ እርዳታ ምናምን ከመንግስት ሲመጣ እንትን ይላል ምናምንና እነዚህ አምስቱም ቬሪ ኢምፖርታንት እዛ ኢትዮጵያ ሲጠሯቸው የሰሟቸው እነዚህ ናቸው እሺ የሚመዶሽ አንተ በሉኝ እና የደሃ ለስራም ይሆናል ይያልኩሽ ነው ኢትዮጵያ ኦኬ አንቺ ከየትኛው ተመድበሽ መጣሽ እኔማ አልሰጡኝም አልመደቡኝም ጭራሽ ከሶስቱም አልተመደብሽም አልመደቡኝም እንትን ፋይዳ የሚባለውን ራሱ ቶሎ አላልቅልኝ ብሎ ወደዚህ ያልኩ ስለነበረ ፋይዳን ራሱ የመጨረሻ መመጣ ቀን ይዤ የመጣሁት ያለሱ ባንክ መክፈት አይቻልም ተባለ መጀመሪያ ስትሄጂ ለምን ፋይዳን አላወጣሽ አሻራ የጠፋ ማሬ እዚህ ሀገር መስራት ነው አሻራ የጠፋ ሁለት ቀን አሻራ አሁን እኔ በሄድ አሻራ ይጠፋል ማለት ነው ሰው ቲክቶክ በሚጠቀምበት ሴም ካርድ ያስገባል አይ ዋትስአፕ ነው አዙ አሻራ የጠፋ ጌታ ከዛ ሁለት ቀን ተመላልሽ አሻራ ሲጠፋ
በቃ ወደ እናቴ ደግሞ ግዴታ መሄድ ስለፈለኩ ተነስቼ ጥዬው ሄድኩ። ከዛ ስመለስ ነው እንደገና አውጥቼ የመጨረሻ በአስቸኳይ ብዬ በአስቸኳይ 1000 ብር ነው ለሳምንት የሚሆን 400 ነበረ። 400 ብር ከፍዬ የሳምንቱን አስወጣሁ። እንዴት ነው ፕሮሰሱ? እስኪ ንገሪኝ። 6000 ብር ነው አላለችም? እንደንትና ቆይ ስማ ልጥራ ደግሞ 1000 ብር እንዳጠን አስቸኳዩ በ2 ቀን የሚፈልገው 1000 ብር ነው። እሺ በሳምንት የሚያስፈልገው ደግሞ ብቻ ያለው 400 600 1000 ነው። የት ነው የሚኬደው ማሬ? የትኛውም እንትን ቴሌ እንትን ማያ የቴሌ ቤት ይሄ ምንድነው? እኔ ቴሌ እጄ ነው ያወጣሁት። ቴሌኮሙኒኬሽን ጎበዝ አንቺ አለሽ። አይ ሚሞሪ እሱን ነው የማውቀው። ቴሌኮሙኒኬሽን ሄድኩኝ። አቅራቢያም ያለው ቀበሌ ካለ የሚቀርብ አቅራቢያ ያለው ቀበሌም ተሄዶ እንደ ሀገሩ ይለያያል። ቀበሌ የሌለን ማሬ ዱሮ የወጣ ነው፣ በአፄ ጊዜ የወጣ ነው። ቀበሌው ራሱ እንትን ብሎ ፈርሷል እኮ። ቀጠና ይኖራቸዋል፣ እንትን ቴሌ ይኖራል። ቴሌ ጋር ትሄጃለሽ። ኦኬ ፓስፖርትሽን ይዘሽ ሄደሽ ፓስፖርትሽን ትወስጃለሽ። ከዛ በኋላ አሻራ ያስፈልግሻል። አሻራ ትሰጫለሽ። እዛው ላይ ነው ፎቶ የሚያነሱሽ። የኔ አሁን ይዘጋብኛል ብዬ ነው እንጂ አሳይሽ ነበረ። እዛው ፎቶ ያነሱሻል። እዛው ፎቶ ያነሱሻል። እዛው ታስቀጥሪያለሽ። ከዛ በሁለተኛው ቀን ምናምን ክፈይ ብሎ ሁሉም ነገር በስልክ ሆኗል አሁን የምትከፊው። ከዛ በስልክሽ ክፈይ ተብሎ ይመጣልሻል። ያቺ ደረሰኝ ስትመጣልሽ ትከፍያለሽ። ቀንሽን ትጠብቂያለሽ። በቀንሽ ይመጣል። አይ ቆንጆ ነው። በአንድ ቀን ጭርስ ማሪ 1000 ብር 1000 ብር ከሆነ ምን አመላለሰሽ? ታክሲ ስትቀመጪ ነው የምታውቂያት እዛ ማሪ 1000 ስንመላለስ የታክሲ አናወጣም። ለምን ትመላለሻለሽ? ስልክሽ አንዴ ብቻ ፎቶሽን አሻራሽን ከሰጠሽ ወዲያው በቆምሽበት እኮ አይሰጥሽም። ደግመሽ መሄድሽ አይቀርም። ትከፍያለሽ፣ ሄድሽ ታመጫለሽ። 700 ሪያል አወጣሁ እኔ። ምንድነው 700 ሪያል ያወጣሽው? ዜግነት ነው እንዴ? እንትን ራስሽ ነው እንዴ አፍርሶ የሰጡሽ ማሪ? 700 ምንድነው? ዜድ 700 ሪያል ያወጣሽው? ነው 700 አይደለም። እኔ እንግዲህ የራሴን ነው። እኔ 600 ነው የከፈልኩት። አሁን እኛ ስለ ፓስፖርት ነው የምናወራው። ላውለው ላቆቴ ኢላቢላ እና እዛው ለዳዳ ግን አዙ ማርያምን እግዚአብሔር ስለ እውነት ኢትዮጵያ ያው ህዝቡ እየበዛ እየጨመረ ስለመጣ ነው እንጂ በጣም እየሰራ ነው። የእውነት ነው የምልሻት። እየተደራጁ የሚሰጣቸው ቦታ እየሰጣቸው ምናምን ነው እየሰሩ። ግን ሰርተሽም ምንም ለውጥ የለውም ነው። እሱ ደግሞ ያገሪቱ እንደ ሁኔታው ነው መሆን ያለብሽ። እንትን ምንድነው ስሙ? ያው የኑሮ ውድነት ስላለ ነው። ሰርተው ለእንደዛ ስለሚሆን ነው እንጂ እንደምትባዩ ከሄድሽ ትሰሪያለሽ። ግን እንደዛ ሆኖ ህይወት ለውጥ የለውም። ሰው ደግሞ በጣም ጎብዞ 3-4 ስራ ነው የሚሰራው። አንድ ስራ እንደበፊቱ የሚሰራ የለም። መሆንም ያለበት እንድነው እኛ ሀገር እኮ ነው ሰው 16 ሰዓት የሚተኛው እንጂ ሌላ ሀገር እኮ ድሮም አይተኙ። 2-3 ስራ ነው የሚሰሩት። ሌሊት ይሰራል። እኛ ሀገር እኔ ድሮ ማቀው ሲጋራ ፋብሪካ ብቻ ነበር ሌሊትም የሚሰራው። ጎረቤት ነበረችን እንጂ እኛ ሀገርም እኮ መሰራት ያለበት ድርጅቶች ምናምን አሁን እኛ ጋር ፔፕሲ አሁን እኛ ጋር ጎንደር ዋን እንትን ላይ አለ ፔፕሲ ማከፋፈያ ነበረ። ቀንም 3 ፈረቃ ነው የሚሰሩት። ሌሎች እንደዛ ቢሰሩ ግን አሁን በቃ እግዚአብሔር የእውነት ነው የምልሽ መድኃኒዓለም ሰላሟን አስከብሮ አሁን ማታ ላይ የሚሰራ ቢሆን ጥሩ ነበር። አሁን ሁሉም ቦታ አዲስ አበባን በይ ክፍለ ሀገርን በይ ምሽት እንቅስቃሴ ብዙ የለም፣ አይሰራም። ቀን በቃ የሚሰሩ የጸጥታው እኛ ሀገር የጸጥታው ሁኔታ ነው። እናቴ እንዳታቸንፍ በምን ይላሽልፋት ማሪ ሰው ያላችሁ ልጅ አካውንት የተመቷል። ጠይባይ ምን አሸንፋታለሁ? ሰው እኮ የለም። የኔ ጦይባ ናት አንቺ ቤት የመጣችሁ እርግጠኛ ነኝ። እናቴን እንዳታሸንፊ አለች። በምን እንደማታሸንፊ ማርያምን ኢትዮጵያ ስትሄዱ ብዙ ነገራችሁ ነው በቃ እንትን የሚለው አካውንቴ በቃ የመጨረሻ
ቪዲዮ ራሱ ፖስት 100 200 ብቻ የሚታይ እንደ በፊት እንኳን አይታይም። አዚዛ የኦንላይን ስራ አስተምሪኝ እስኪ ስወድሽ። ምን ችግር አለ? ለእኛ እኛ ጋር ገዝተ ላይ ቁጭ ብለሽ ማየት እኮ ነው ምን እንደምናረግ። ምንድነው እና ታባርጉልኝ አዛን ይበልኮ ብዬ ነው። አዛን ሲል አዛን አለ አሱር አዛን አለ ቤተሰብ አዛን ሲል ኬክ ቤቱ ይዘጋል። 5 ሰዓት 5 ሰዓት እኮ ነው እናንተ ጋር እኛ ጋር 4 ሰዓት ነው። አስተዋውቂልኝ ምን ዋን ፍላወር ጋይስ ካላችሁ አንድ ፍላወር ስጡኝ። አዎ አዛን ብሏል። በቃ እሺ እንትን ልሸውዳት እስኪ ከቻልኩኝ ልሸውዳት። ማስቲካ ነው አዝናለሁ። አዎ ዋን ፍላወር ጋይስ እየተሰገደ ነው። ይሻናል ያላን እንሂድ። አንተ ይዘጋል ነው አሁን ይዘጋል ነው። ኬክ ቤቱ ይዘጋል። አዎ ትናንት ኬክ ነው የፈለገችው። ምን ትነዳኛለች እንደፈለገች ነው። መነጽሩን አድርጊው። ከስተዋርኩኝ እሺ እቺን እንኳን ዊን በኔ ላይ እኮ ዊን ሰበሰበ 3 ዊን ሰበሰበች። እውነትሽን ነው። እስኪ የሆነ ነገር ስጡኝና እንሰደው ዊን ነው የሆነ ነገር ስጡኝና ዊን አለው ሰደ። ኧረ ነውር ነው እንዴ? ተው እንጂ ናቲታ ስራ ፈልጊ። ቆይ እንኳን ከተሰገደ እኮ ኬክ ቤቱ ይከፈትብኛል። ከተከፈተ እሷ እንዳትበላ እኮ ነው እንዶ በቀላል ነገር እንድትላቀቅ እኮ ብዬ ነው። ቤተሰብ እንቻዚ ጋማችን በደንብ አትሻጂ። ቆሻሻ እኮ አትጥልም። እኔ በልቼ የት እንደጣልኩት አላውቅም። ሀባይ ቢታብ ኮፒ ሊንክ አድርጉልኝ ውዶቼ። يلا بسم الله ተሰገደ እኮ
Hello. Where you? Huh? Ay, out there. Panadol? Yes, Nora. Inshallah. يلا اشتري نو 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 لا 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 طيب اوكي بعصير ነው የምትበይው እሺ ኮሮፍሌክስ ከወሰድሽ ወተት አትወስጂ عصير ايوه عصير አሁን ይሄ ነው ትልቁ